ኢየሱስ ጌታ ነው። አሁን አነበብኩት የመጽሐፍ ክፍል የማርቆስ ወንጌል ምዕራፍ 5 ከቁጥር 35 እስከ 39 ያለውን እኔ አንብባለሁ። ማርቆስ ወንጌል የጻፈ ራሱ ማርቆስ ነው። የተጻፈበት ዘመን ከ65 እስከ 70 ዓመተ ምህረት ነው ተጻፈ። የተጻፈበት ስፍራ ሮም የሚባል አገር ላይ ነው ተጻፈ። የተጻፈበት ዓላማ ኢየሱስ ክርስቶስ አገልጋይ መሆኑን ለማሳወቅ። ሃሌሉያ! ኢየሱስ ጌታ ነው። አራት የወንጌል መጽሐፍ እንዳለ ታውቃላችሁ። አንደኛ ማቴዎስ፣ ሁለተኛ ማርቆስ፣ ሶስተኛ ሉቃስ፣ አራተኛ ዮሐንስ። ይሄ እንዳለ ታውቃላችሁና ሶስቱ መጽሐፎች ተመሳሳይ ነገር እንዳላቸው መጽሐፍ ቅዱስ ይናገራል። ማቴዎስ ዓላማው ኢየሱስ ንጉስ መሆኑን ለማሳወቅ ነው ተጻፈ። ማርቆስ ኢየሱስ አገልጋይ መሆኑን ለማሳወቅ ለማስረዳት። እንደነገርኳችሁ ማርቆስ ኢየሱስ አገልጋይ ነው አለ። ኢየሱስ ዝቅ ይላል አለ። ኢየሱስ እግር ያጥባል አለ። ኢየሱስ ሰውን አይጠላም አለ። ኢየሱስ ሰውን ይወዳል አለ። ኢየሱስ እንደ ታናሽ ራሱን አለ። ሃሌሉያ! ይሄ ባህሪ ይገባባል። ተቀበል። ይሄ ባህሪ ይገባባል። ዶክተር ሉቃስ እርሱ ግን ዶክተር ነውና ኢየሱስ የዓለም መድኃኒት ነው አለ። ኢየሱስ የዓለም መድኃኒት ነው በሚል በራለት። ዛሬ ኢየሱስ ይበራላል። ዛሬ ኢየሱስ ይበራላል። ሃሌሉያ! 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 ተመሳሳይ ወንጌላ ሶስቱ አዳምጦኝ። አራተኛ የዮሐንስ ወንጌል ነው። ተመሳሳይ አይደለም። እርሱ መሲህ ነው ብሎ ተረዳ። እርሱ መለኮት ነው አለ። ዛሬ ይበራላል። ይህንን ወንጌል እንደ እግዚአብሔር ቃል ያነበበ ሰው ይቀየራል። እንደ ጋዜጣ የማነብሰው ግን ህይወቱ በሙሉ ምስቅልቅል እንደወጣ ነው የሚቀጥለው። ይሄ እግዚአብሔር ቃል ነው፣ ጋዜጣ አይደለም። ቱቱቱቱቱ ብለ እንደምታልፈው አይደለም። ተረዳ፣ ብላ፣ ጠጣ። ሃሌሉያ! ጨለማችሁን የሚያበራ ይሄ ቃል ነው። ኢየሱስ ጌታ ነው። አራቱ የወንጌላት ክፍል እነኝን በውስጣቸው ላይ ያዙ ናቸውና ይሄ ዮሐንስ ወንጌል ለየት ብሎ ለሱ ብቻ ኢየሱስ መለኮት ነው አምላክ ነው ብሎ ተረዳ። አክም ስለሆነ ያኛው ደግሞ ሉቃሱ ይሄ ኢየሱስ የዓለም መድኃኒት ነው ብሎ ጻፈ። ኢየሱስ ክርስቶስ ጌታ ነው። አሁን ደግሞ የሚያገለግላችሁ ቦታ ይሄ ማርቆስ ወንጌል የሚባል ነው። ማርቆስ ኢየሱስ አገልጋይ ነውናል። ኢየሱስ አገልጋይ። ኢየሱስ እግር ያጥባል አጥብም? ኢየሱስ ራሱን ዝቅ ያደርጋል አደርግም? ኢየሱስ ሰውን ያከብራል አከብርም? ኢየሱስ ትሁት ነው አይደለም? ኢየሱስ ይኮፈሳል? ኢየሱስ ዘይት ይሸጣል? ኢየሱስ ሶፍት ይሸጣል? ይሸጣል? ሶፍት ካልገዛ አልጸልይልም ይላል? ዘይት 1000 ብር ካልገዛ አልጸልይልም ይላል? እኛ አንተን አንሰማም። ወንጌሉ የሚለን ነው የምንሰማ። ኢየሱስ ጋስታውስ ግባ 10,000 ብር አንጣ ከዛ በኋላ ከኩላሊት በሽታ ከሞት ትነሳለህ ብለዋል? ጋስታውስ ግባ ብለዋል? ከየት ነው መጣ? ከየት መጥቶ አንተ ሄደ ዘይት እየገዛ ነው? ከየት አምጥተህ ነው አንተ? ለሰው የምትኖሩ ሰዎች በሰው ነው ህይወታችሁ የሚያልቀው። ኤኬሌ እንዲያረገ፣ ኤኬሌ ዛይዳለ፣ ኤኬሌ ዘይግዛለ፣ ኤኬሌ በኤኬሌ ከሆነ ኤኬሊት ነው አንተን ህይወት ተጠያቂ የሚሆነው ማለት ነው። አንተ ሙሉ ሰው ነህ። አንተ እኮ ሙሉ ሰው ነህ። ማን ነው አጣት ተሰርጋ? ልጁ እናቱ ናት ወይስ አባቱ ነው? አይደለም። ማንንም አጣት አልሰርጋም። የእግዚአብሔር ክብር በሱ እንዲገለጥ እንጂ። ከዛ በኋላ ማን ነው ፈወሰ ተብሎ ተጠየቀ። እርሱ ሙሉ ነው አሉ እናቱና አባቱ። አንተን ያሳሰተ አንተን ወደ ዘይት ግዢ የወሰደ ተጠያቂ አይሆንልም። አንተ ሙሉ ሰው ነህ። አንተ 18 ዓመት ሞልታል። ራሲ ገምግም። በዚህ ዘመን ምን አይነት ወንጌል እየተሰበከ ነው አለ? ወደ ምን አይነት ወንጌል የሚሰበክበት ይርቅ ነው? በቲፎዞ ተነሳ በቲፎዞ ይወርዳል። በገንዘብ የተነሳ በገንዘብ ገንዘቡ ራሱ በአፍንጫ ወጥቶ ይገላል፣ ያጠፋል። አንተ ውደድ ኢየሱስን። ያለክበት ዘመን የመጨረሻ ዘመን ነው። ይሁንሊ ካንተ የሚበላልጡ እግዚአብሔር እግር ስር ሆኖ ሐዋርያ ሆኖ የኖሩ ኢየሱስ ንጉስ ነው፣ ኢየሱስ መለኮት ነው እያሉ ነው። ሃሌሉያ! እርሱ ግን ዘይት ሲሸጥ አላየንም። ሶፍት ሲሸጥ አላየንም። መራራብ ሲሸጥ አላየንም። ጋስታውስ ግባ ሲል አላየንም። ተጠንቀቅ፣ ራስን ግዛ። ኤኬሌ ስለጎተተ አይደለም። ንጹዎችን ቤተክርስቲያን ኤኬሌ ስለማ አትማ።
አንተ ሙሉ ሰው አይደለ? አይን አለ አይደለ? ጆሮ አለ አይደለ? እግር አለ አይደለ? ጭንቅላት አለ አይደለ? አትመርምርም፣ አትደርስበትም። ሰው ነው እንደሚመራ አንተን። የሮንግ መንገድ ይሄ ነው፣ እውነተኛ መንገድ ይሄ ነው የሚባል ስብከት ስበክ። ስብከቱ ትውልድን ያድን። ይሄ ኢየሱስ አገልጋይ ነው ብሎ ተረዳ። ይሄ ሐዋርያ ማርቆስ እንዲህ ብሎ ጽፏል። ኢየሱስ ክርስቶስ ወደ አንዲት ምድር እየሄደ ያለ አንድ ሰው መጣ፣ የምኩራቡ አለቃ። ይሄ የምኩራቡ አለቃ ታመመችበት። ስትታመም ኢየሱስ ጋር ሄደ። ኢየሱስን እንዲህ ብሎ ተናገረ። ከላይ ሄዳችሁ አንብቡ፣ ሙሉን አንብቡ። ይሄ ማርቆስ ወንጌል ምዕራፍ 5ን ሙሉን ከ21 ጀምራችሁ አንብቡ እናንተ። ኢየሱስ ክርስቶስ ጌታን ከዛ ሄዶ ልጄ ብላቴና ታማ እጅግ ሞትና ሕይወት መሃል ነው አለችው። የኔ ኢየሱስ ሂድና አድንልኛል። ልጅ ታሞባት መፈወስ አልቻለም፣ ማዳን አልቻለም። መድኃኒት የሆነ ክርስቶስ ኢየሱስ ጋር ሄዶ ልጄ ልትሞት ቀርባለች፣ እድሜዋ 12 ዓመት ነው፣ ስለዚህ ልጄን አድንልኝ አለ እያለ እሺ ብሎ ኢየሱስ ወደ እሱ ቤት እየተራመደ ነው። እንግዲህ አንብባችኋል ከኔ ጋር። እየተራመደ ያለ ብዙ ሕዝብ ከኢየሱስ ጋር ይራመዳል። ብዙ ሕዝብ ከኢየሱስ ጋር ይሄዳል። የ12 ዓመት ማታኩቱኩላ 12 ዓመት ሙሉ ዳማ ይፈሳል። በጣም ተበሳጨች። ገንዘቧን ሁሉ ጨረሰች፣ ግን ፈውስ አላገኘችም። ስለዚህ ኢየሱስ የሚባል እያለፈ እንደሆነ አይታ በልቧ አመነች። እንዲህ አለች፣ ዛሬ ከበሽታዬ ጋር መገላገል ፈልጋል። የሚገላገልበት መንገድ እኔ አምናለሁ። ዛሬ አንድ ሰው ያምናል፣ ከችግሩ ይገላገላል። ኢየሱስ ወደ ሌላ ቦታ እየሄደ ያለ እቺ ሴት መንገድ ለመጣችና ገፋች ገፍታ መጣችና የኢየሱስን ክርስቶስ ጫፍ ነካች። ከዛ በኋላ ምንጭ ነው አያችሁ። ኃጢአት ምንጭ አለው፣ በሽታ ምንጭ አለው። የዚህ የደም ማፍሰስ ምንጭ ደረቀ። አሜን። ቤት እኔ ዛሬ ኢየሱስን ክርስቶስ ጨርቅ ከነካው እፈወሳለሁ አለች። ሄደች፣ ገፋች። ብዙዎች ይነካሉ፣ ብዙዎች ይገፋሉ። በእምነት አልገፉም፣ በእምነት አልነኩም። እሷ ግን አምናለች። ዛሬ ታምናለህ፣ አንተ ጥያቄ ይወልቃል። ሃሌሉያ። ከዛ በኋላ ስትነካ ዞር ያደረገ ኢየሱስ ክርስቶስን እምነቷ። ማን ነው ነካኝ ሲል ደቀ መዛሙርቶቹ ሳይቀቡ በፊት እንደኛ አይነት ሰዎች ናቸው፣ ኖርማል ናቸው። ምንድነው የምታወራ? ይሄ ሁሉ ሰው እየገፋ ማን ነካኝ ትላለህ? ይሄ ሁሉ ሰው አንተን እየገፈተረ አንተን እየተሻሸ እያለፈ እየወጣ ማን ነው እንዲያደረገኝ ብለህ ጠይቃለህ? ኖ እንደሱ አይደለም፣ እንደሱ አይደለም። የእምነት መገፋት ነው ተገፋ። የእምነት መነካት ነው ተነካ። ሃሌሉያ ሃሌሉያ። እሷ ናክታ እንደዳነች ዞር ብሎ የሆነለትን ስለምታውቅ ያቺ ሴት ታንቀጥቅጣ በእግሩ ስር ተደፋች። ኢየሱስ ክርስቶስ ጌታ ነው። ልጄ እንደ እምነትሽ ይሁንልሽ፣ ከዚህ ስቃይ ተፈወሽ። ኢየሱስ ጌታ ነው። ይሄን ብሎ እየሄደ ያለ ወረኞቹ መጡ። አሁን አነበብኩት ቦታ ላይ ወረኞቹ መጡና ለምንድን ነው አንተ የምኩራብ አለቃ ለምንድን ነው ኢየሱስን የምታስቸግረው? መሲሁን ማምሩን ለምን ታደክማለህ? የአንተ ልጅ ቅድም ስትወጣ ታሞ ነበር፣ አሁን ግን ሞቷል። የሞት አዋጅ ዛሬ ይገለበጣል። ጸሎት ሰሚ ቤት ነው መጣ። ጸሎታችሁ ይሰማ፣ ጸሎታችሁ ይሰማ። ጸሎት ሰሚ ማን ነው? ማን ነው? አጮይም ማን ነው? ትሸማቀቃለህ ኢየሱስ ለማለት ማን ነው? ጸሎትን ይስማ፣ ጩኸትን ይስማ። አረባ ኢየሱስ ይስማ፣ ይስማ፣ ይስማችሁ። ሃሌሉያ ራቶኮ ሴቴኬ ማምሩን ለምን ታደክማለህ? ልጅቷ ሞታለች አሉ ወረኞቹ። ከዛ ከምኩራብ አለቃ ቤት ነው ወጡት። ማናሻቸው ከምኩራብ አለቃ ቤት ሲሆን ማድረሻቸው ኢየሱስ ወደ ቤታቸው እየሄደ ያለ መጡና ሰውየውን ተገናኝ። አንተ ሰው ስለምን ማምሩን ታደክማለህ? ለምን ታስለፋለህ? ልጅቷ ሞታለች። ኢየሱስ እንዳለ ሃሌሉያ ሃሌሉያ።
ነገሩን ካዳመጠ በኋላ እመን እንጂ አንድ ነገር አለ። እመን እንጂ ብቻ አይደለም፣ እመን ብቻ እንጂ። እቺ ብቻ ለምን ገባች? እመን ብቻ እንጂ አትፍራ። ብቻ ማለት አየ አላማማን እየተጫወተብን ነው ማለት ነው። አንተ ካመንክ ብቻ እመን እንጂ አትፍራ። ምንድነው የፈራለ? የባንክ ዕዳ ነው። ዛሬ በኢየሱስ ስም በሕይወት ይኖራል። ምንድነው ሞተብሽ? እየፈራሻለሽ ምንድነው? ወንድም ነው? አጎት ነው? ልጅ ነው? ቢዝነስ ነው? የባንክ ብር ነው? ተጣልታል፣ ጎረቤት ላይ ተጋፍታል፣ የሚበላ የለም፣ የሚጠጣ የለም። ለዚህ ሁሉ ኢየሱስ መልስ ነው። ትጥሳለህ፣ ትጠረምሳለህ ከማለቴ በፊት ይሄ ወንጌል ይቀድማል፣ በእግር ያቆምሃል። እመን እንጂ አትፍራ። የወረኞቹን ወሬ አትስማ፣ ልብ አይውረድ። ካመንክ ይቻላል ብሎ ቀጥ ብሎ ወደ ታማሚ ቤት ገባ። ሲገባ እከሊየትያ ሞተች እኮ አረፈች እኮ። ለቅሶ ላይ ናቸው ሰዎቹ። ወይታ አለ፣ ይንጫጫሉ። ስለምን ትንጫጫላችሁ? ስለምን ታለቅሳላችሁ? ልጅቷ አልሞተችም፣ ተኝታለች እንጂ። አያችሁ፣ በነገራችሁ ላይ ቀድማችሁ እናንተ ትንቢት አትናገሩ። ኢየሱስ እኮ መሞታን ያውቃል፣ ነገር ግን ትንቢት ተናገረባት። ሞታለች እኮ ገንዞ ነው እኮ የመጡት ወራኞቹ፣ ወሬ የሚወዱ እንደዚህ እንደኛ ዘመን ሐሜተኞች። ሮጦ መጥቶ ስለምንድን ነው እዚሁ ይቅር በቃ ማምሩን ለምን ታደቅማለህ? ሞታለች እኮ ልጅቷ። አንተ ከወጣ በኋላ ነፍሳ ወጣ። እሱ ሲወጣ ራሱ ነፍሳ ልውጣ ላይ ነው አለ። ልክ እግሩ እንደወጣ ነፍሳ ወጣል ማለት ነው። ስለዚህ ማምሩን ለምን ታደቅማለህ አሉ። ኢየሱስ ግን የወራኞቹን ወሬ ካዳመጠ በኋላ ለምኩራቡ አለቃ እንዳለ እመን ብቻ እንጂ። ማን ነው ሁኔታን ፈራ? ዛሬ 56 ሰው ማን ነው ሁኔታን ፈራ? 100 ሰው አለ እዚህ 400 ሰው አለ። በኢየሱስም ጥያቄ ተመለሰ። እመን እንጂ ብቻ